ከቆምንበት ቦታ ቆም ያንተን በመካከላቸው ያለው ፍቅር የተመለሰውና በመካከላቸው ያለው ጠንካራ ግንኙነት ዛሬ ላይ የተፈጠረው የኢየሩስ በመካከላቸው መውጣት ነው። ሃይሚ በአብሰራት ጉዳይ ያለው እውነት እንዳልሆነ ታውቃለች። ዛሬም ቢሆን አሁን ሳታምነው ቀርታ አይደለም። ጥርጣሬዋ እሷ ከማን ጋር ነው? ከኢየሩስ ጋር ነው። እባካችሁ ታረቁ ብላችሁ ኮሜንት ላይ አስቀምጡ። እኔ ነው ሃይሚ ፈቀደች ብሩኬ እንዲስማት። እሺ እኔ ደግሞ ፈልጋለሁ። አንቺ ስለተኛሽ ደብሮሽ ነው አይተኛ። በጣም ደስ ይላል። ቤተሰቦች እኛም ሁላችንም ስንፈልገው የነበረው ምንድነው ሁሌም በፍቅር እንዲመጡ አይደለ? የእናንተ ጥያቄ ምንድነው? ሁላችሁም እኔ ኮሜንት እያየው ነበርና ባካችሁ ችግራችሁን ፈታችሁ በፍቅር ነው ብላችኋል። ዛሬ እንግዲህ ሃይሚና ብሩኬ በፍቅር መጥተዋል ማለት ነውና ዛሬ እንዴት በፍቅር እንደመጡ ለምን እንደመጡ ደግሞ በደንብ ምነግራችሁ ይሆናል። ከዛ በፊት ግን ቪዲዮ እንይና ሐሳብ እንሰጥበታለን። ኦኬ አይ እኔ ሰው መተኛት አልፈልግም። አንተ እኮ ነህ አንቀህ ይዘኸኝ ነው እንጂ እኔ መተኛት የምር እኮ የሃይሚ ጸባይ ባንዴ ተቀየረ። ለምን ይመስላችኋል? እስኪ ንገሩኝ ኮሜንት ላይ። እሺ እኔ እነግራችኋለሁ። ይሄን ያልያዝኩህም ይሄን መቻስኩሽ ትኬት ቆርጫለሁ የዱባይና አብረን ሄደን ከችግራችን ጋር ተፋጠን ሃይሚና ብሩኬ ወደ ዱባይ ሊሄዱ ነው። በጣም ደስ ይላል። ሰሞኑን ካሳለፉት አንፃር ማለት መዝናናት ያለባቸው ይመስለኛል። ሁለታቸው ሪላክስ ማድረግ ያለባቸው ይመስለኛልና ሃይሚ ይሄን ጥያቄ ትቀበላለች አትቀበልም የሚለውን አብረን የምናየው ይሆናል። ኦኬ ከመናም ወደ ቤተሰቦቻችን እንመለስ። እኔ አልሄድም። የምር ቀልድ ነው በሉኝ። እሺ መስራታት ይሁን እንዴ ጉልበት ምናምን ይልሻል። ምንድነው ጉልበት አይደለም እኮ ስነ ስርዓት ይሄ በቃ ተይ። ምን ታየኛል? ቀልድ ካልሆነ የምር ነው የምነግራችሁ። ሃይሚ ድርቅ የምትልበት ነገር አለ። አንዳንዴ እኔ የምር ነው ማየት ትችላላችሁ። ሃይሚ አንዳንዴ ሳይሆን የሆነ ነገር ከያዘች በጣም ከባድ ሰው ናት ማለት መስመር ላትስት ትችላለች። ግን ደግሞ ነገሮችን ሰው ካስረዳት በኋላ ማለት ተሎ አትረዳም። ነገሩን በጣም በቃ አካብዳ ነው የምታየውና ድርቅ የምትለው ባህሪ እኔ ግርም ይለኛል። የምር ነው። ምን ያሳይ ትስቃለሽ? ደግሞ ምን ያሳይሻል? እስቲ ወንነት ከቆምንበት ቦታ ቆም ያንተን አስባለው ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለው ጨዋታና ሳቅና። ውድና የተከበራችሁ የጨረቃ ቤተሰቦች ሁላችሁም በአገር ውስጥም በውጭ ሀገርም ያላችሁ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ እንደምታዩት ሃይሚና ብሩኬ በፍቅር መጥተዋል ማለት ነው። ይሄ የሃይሚም የብሩኬም ወዳጆች ያላችሁና ዛሬ ሁለቱ ባንድ ላይ መጥተዋልና ምን ተሰማችሁ? ከዚህ ጋር ግን ማስተላለፍ የምፈልገው ነገር ሁላችሁም ኮሜንት ላይ እንድትሉት የምፈልገው እባካችሁ ታርቃችሁ ወደ ፍቅራችሁ ተመለሱ ወይም ደግሞ እባካችሁ ታረቁ ብላችሁ ኮሜንት ላይ አስቀምጡ። ምክንያቱም ያው ዛሬ በመልካም በጥሩ ነገር ቢነጋገሩም ግን የታረቁ አይመስለኝም። እሺ እንየውና በደንብ ሰላም ታቀርብላችኋል። በከባዱ ማሳለፍ ነው የምፈልገው። ከሷ ጋር ደስተኛ ሆኜ ጥሩ ጊዜ ማሳለፍ ነው የምፈልገው። የኔንም እንዲሁ በማይመስል መንገድ ነበር ያለፈውና ብቻ ደስተኛ ሆነ እናንተን ማስደሰት ፈልጋለሁኝና ብዙ የሚወደን ሰው አለ። ብዙ በቃ ከኛ ብዙ ተስፋ የሚጠብቀው ሰው አለና ከኛ ትልቅ ቦታ በቃ ድር የሚያደርጉት ቦታ አለ፣ የሚያልሙት ቦታ አለና እዛ ቦታ ደርሰን ደግሞ ማሳየት ፈልጋለሁኝ። አሁን የወሰንኩት ውሳኔ ያንን ነው። በጣም አሪፍ ነው። ዛሬ እንግዲህ ብሩኬ ማለት ያው ነገሮችን አበላሽቷቸው ነበረ፣ ግን ነገሮችን ለማስተካከል እየሞከረ ነው። እኔም እንደማስበው ከሆነ ነገሮች ይስተካከላሉ ብዬ አስባለሁ። ግን ከዛ በፊት የምሬ ነው ማለት እንድታውቁ የምፈልገው ነገር ወይ ደግሞ እንድታስቡት የምፈልገው ነገር ምንድነው ብሩኬ ይሄንን ጥያቄ ለምን ጠየቀ? ሃይሚስ ለምን የብሩኬን ጥያቄ ተቀበለች? ማለት ወደ ዱባይ መሄዱን ሳይሆን ማለት ብሩኬ ሲያገኛት ያላችሁ በመካከላችሁ ያለው ግንኙነት እንደ በፊቱ አይደለም። በፊት አይታችሁ ከሆነ አብሳላት በመሃል እያለች ልክ ጸጉሯን ሊነካት ሲል ራሱ ልቀቀኝ እንዳትነከኝ ምናምን ነገር የሚሉ ንግግር ተናገር ነበረ እና ዛሬስ ለምንድነው የፈቀደች? እንግዲህ እንዳያችሁት ከሆነ መግቢያው ላይ ብሩኬ ስሟታልና ይሄን ነገር የፈቀደችለት ለምንድነው የሚለው ጥያቄ ይኖርባችሁ። ማለት እንደሚፋቀሩ ታውቃላችሁ እኮ
ግን ደግሞ ያኔ የነበረ ጸባይ እንዴት ተቀየረ የሚለውን እኔ በደንብ የምነግራችሁ ይሆናል። እሺ እኔም ትኬት ቆርጫለሁ። ሁሉንም ነገር ለመፍታት ብንሞክር ይሻላል። እንግዲህ ኮበኛዎች ሳይፈቅድ ለማየት አይቻልም። እሺ ጥንቸሎቹን ልጅ ስትከለክል ወልዳልኝ እንስንጣላ ልጅ ስትከለክል አላሳይም ስትይ ወደፊት እንደዚህ ከቀጠልክ እንደሚሆን ዋናው ጥሩ እንትን መኖራችን ነውና ወደፊትም ማሰብ ከቻልን ጥሩ ነው። ነይ ምንድነው አይቻልም አልኩ አይደል? ይሄ መጡ እኮ ፈልጉ እያሸተቱ እኮ ነው አባታችን መጣ ብሎ በረከመጠች ራሷ። እንግዲህ ውድና የተከበራችሁ የጨረቃ ቤተሰቦች ያው ሃይሚና ብሩኬ እንደምታያቸው ማለት ዛሬ ምንም ጭቅጭቅ የሌለበት ቪዲዮ ነው የተለቀቀው ማለት ነውና በሰላም በፍቅር ነው የመጡት። ደስ ይላል። በቃ የሰው ልጅ እንደዚህ ነው መሆን ያለበት። ማለት ደግሞ እኔ ማስተላለፍ የምፈልገው በዚህ አጋጣሚ ማለት ብዙ የምትወዷቸው ቤተሰቦች አላችሁ፣ ያንን አውቃለሁ። ነገር ግን ሁሌ እንደዚህ ሆኖ ሊመጡ አይችሉም። ምክንያቱም የሰው ልጅ ሲኖር ችግር ያጋጥማቸዋል ማለት የሰው ልጅ ሲኖር ችግር ያጋጥማል አይደል እንዴ? የሆነ ማለት በሆነ ምክንያት ሲመጡ ደግሞ ብዙዎቻችሁ የምትከፋላችሁ። እሺ ስሚ፣ ዛሬ የመጣሁበት ጉዳይ አንድ ልንግባባ እንዳልቻለን እየተናገርኩኝም ነበርና ከአብሳላት ጋር ያለው ነገር ክሊር አልሆነልሽም መሰለኝ። ጥንቸል በቃ ያዛት ሐሳብህን ከምትሰቅ ዩሪ ሲስ ይዛልኝ እኮ እንትን ልታምኝ ፍቃደኛ አይደለሽምና ከነግሬሻለሁ። እኔ እንደተረዳሁት ከሆነ ማለት ሃይሚ በአብሳላት ጉዳይ ያለው እውነት እንዳልሆነ ታውቃለች። አይታችሁ ከሆነ ከመጀመሪያውንም እየቀለደችባት እንደሆነ አሳይታለች። ማለት እንዳይቀልድብሽ ምናምን ነው እያለች የነበረ ብሩኬን ማለት ነው። ግን ደግሞ ማለት ልትናደር ትችላለች እኮ ብሩኬን ያን ነገር ማድረጉ ያናድዳታል። ግን ያን እንዴት ለብሩኬ ማሳየት አትፈልግም። በሌላችሁ ፈልጌ ነው ውሸት እንደሆነ ታውቃለች። በመካከላቸው በአብሳላትና በሷ አይነት ግንኙነት በብሩኬ ምንም አይነት ግንኙነት እንደሌለ ታውቃለች። ገብታችሁ ኋላ ዛሬም ቢሆን አሁን ሳታምኑ ቀርታ አይደለም። ጥርጣሬዋ እሷ ከማን ጋር ነው? ከኢየሩስ ጋር ነው። እኔ በትናንትናው ቪዲዮ እያየው ነበረ። ኢየሩስ የቡታጅራ ልጅ መሆኗን አላወኩም ነበርና ወደ ቡታጅራ ሄደች ምናምን የሚል ነገር እያየው ነበርና ያም ነገር ነው ሃይሚን ትንሽ ስጋት ውስጥ የከተታት። ምክንያቱም እንግዲህ በፊት ብሩኬ ጋር ግንኙነት አላቸው ማለት እንዴት ይሄ ነገር ተፈጠረ የሚለው ማለት ነውና ብዙ ብቻ ጥርጣሬ ያላት ለዛ ነው እንጂ በእሷ በኩል እንኳን በአብሳላት ጉዳይ ያው እርግጠኛ ነኝ ምንም እኔ አንተ አይደለ እንዴ ሰላም የምትነሳኝ? ካንተ ጋር እንዴት ነው ሰላም መሆን የሚቻለው? አንተ ታየኝ እኮ ከኔ ጋር ተስማምተህ አይ ካንተ ጋር እንዴት ሰላም መሆን ይቻላል? ጥሩ ነው። እሺ ለማንኛውም በድጋሜ ውድና የተከበራችሁ የጨረቃ ቤተሰቦች እንዲሁም የኛ ቤተሰቦች እንዲሁም ይሄንን ዩቲዩብ የምታዩ በሙሉ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ እንደተለመደው በሃይሚና በብሩኬ መጠን የተለያዩ ሀሳቦችን ስንሰጥ ነበረና ያው መጀመሪያ ላይ መግቢያ ላይ እንደነገርኳችሁ ዛሬ ላይ በሰላም ሊመጡበት የቻለው ምንድነው የሚለውን በደንብ ላብራራላችሁ ነው ማለት ነው። ከዛ በፊት ግን እንዳልኳችሁ መግቢያ አካባቢ ላይ አንዳንድ ነገሮችን እያልኩ ነበረ። ሃይሚ ድርቅ የምትለው ነገር አለ። ለምንድነው ይሄ ነገር ምናምን ነገር እያልኩ ነበረ። የብዙዎቻችሁን ኮሜንትም እያየው ነበረ። ሃይሚ ለምንድነው ድርቅ የምትይም እያላችሁ ነበረ። አላቅም እሱ እንግዲህ ያው ያልተዋጠላት ነገር ይኖራል ብዬ አስባለሁ። ከዛ ውጪ ደግሞ ብሩኬ ያው ለሃይሚ ያደረገው ነገር አንደኛ መጠየቅ ነበረበት። ያው ወደ ዱባይ ምናምን የሚለው ነገር ግን ያው ባይጠይቃትም እንኳን ይስማማሉ ብዬ አስባለሁ። ያኔ ማለት ከአብሳላት ጋር በነበሩበት ሰዓት የሃይሚ ንግግርና ከብሩኬ ጋር ያላቸው ቀረቤታ የምሬ ነው በጣም ከባድ ነው የነበረ። በዛሬው ግን አይታችኋል። ይሄ ከመታረቅ አይተናነስም። ያው ሰላም እንደፈጠሩና በመካከላቸው ጥሩ ነገር እንዳለ ያሳያል ማለት ነው። እና ቤተሰቦች ምን መሰላችሁ ስላችሁ የነበረው ይሄ ነገር የተፈጠረው ዋነኛ ምክንያት እኔ ከመጀመሪያው ስናገር የነበረው ማለት ነው። የምሬ ነው፣ እኔ አልዋሽም። የእውነት ስትከታተሉ የነበራችሁ ሰዎች መስክሩ ኮሜንት ላይ ምንድነው ስለ የነበረው በሃይሚና በብሩኬ መካከል ያለችው ኢየሩስ ናት። ኢየሩስ ካልወጣች ድረስ በመካከላቸው ሰላም ሊኖር አይችልም። የብሩኬ ስህተት ደግሞ ምንድነው ኢየሩስን ማግኘቱ ነው። ገብታችኋል? ስለዚህ እኔ ያልኩት ምንድነው ኢየሩስን ማግኘት የለበትም ማለት ሁላችንም የምናውቀው
እንግዲህ ኢየሩስ እንደተናገረችው ልጁ የብሩኬ ነው ብላለች። ብሩኬ ደግሞ ልጁ የኔ አይደለም ብሏል። ስለዚህ ይሄን ችግር ለመፍታት ደግሞ ወይ ደግሞ እውነታውን ለማወቅ እናትየዋ የኔ አይደል ማለት ልጁ የብሩኬ ነው ካለች፣ ብሩኬ ደግሞ አባት የተባለው ደግሞ የኔ አይደለም ልጁ ካለ ምን ሊፈጠር ይችላል? ገብቷችኋል? ምንም የሚፈጠር ነገር የለም ማለት ነው። የዚህ እውነታ የሚሆን ደግሞ ያው ሁሌ ደጋግሜ ተናግሬዋለሁኝ ልጁ ከተወለደ በኋላ የዲኤንኤ ምርመራ ከተደረገ በኋላ ነው የብሩኬ ልጅ መሆኑ አለመሆኑ የሚታወቀው ማለት ነውና ስለዚህ ይሄ ነገር እስኪሆን እሷ እስክትወልድ ድረስ ብሩኬና ልጅቷ መገናኘት የለባቸውም ብዬ ተናግሬ ነበር። ምክንያቱም በተገናኙ ቁጥር ነገሩ እየተባባሰ ስለሚሄድ ነገሩ እየተበላሸ ስለሚሄድ ማለት ነውና ይሄን ነገር ነበር ስነግራችሁ የነበረ እና ምን መሰላችሁ አሁን ዛሬ በፍቅር የመጡበት ዋነኛ ምክንያት እንደምታውቁት እንግዲህ ትናንትና ኢየሩስ ወደ ቡታጅራ ሂዳለች ማለት ነው። መግቢያው ላይ ስነግራችሁ የነበረው ይሄንን ነው። በመካከላቸው ያለው ፍቅር የተመለሰውና በመካከላቸው ያለው ጠንካራ ግንኙነት ዛሬ ላይ የተፈጠረው የኢየሩስ በመካከላቸው መውጣት ነው። ኢየሩስ ከብሩኬ በመራቋ ሃይሚ ደስተኛ ናት ማለት ነው። ገብቷችኋል አይደለ? ስለዚህ ሁሌም ቢሆን በፍቅር እንድትመጡ ነው የኔ ምኞት ማለት ነው። እኔ ሃይሚንም ብሩኬንም ወዳችኋለሁ፣ አከብራችኋለሁ። በሁለታቸው ምንም አይነት ጥላቻ የለኝም። እንዲለያዩም አልፈልግም የእውነት ምክንያቱም በመካከላቸው ትልቅ ፍቅር ነው ያለ። ግን እንዳልኳችሁ መግቢያው ላይ ሲነግራችሁ የነበረው ብዙ ሰው የሃይሚ ወዳጅ ለብቻ አላችሁ፣ ብሩኬ የምትወዱ አላችሁ ምናምን። ብሩኬ ሲሳሳት ብሩኬ ተሳስቶ እያያችሁ ትክክል ነው የምትሉ አሉ። ስለምትወዱት ብቻ እሱ አይደለም። የሰው ልጅ ስለወደዳችሁት ብቻ ትክክል ነው የምትሉት ከሆነ ስህተቱን እያረመ ሄድምና የሆነ ቀን ገደል ነው የሚገባ ማለት ነው። ሃይሚንም እንደዛው ሃይሚን እየወደዳችሁ ብሩኬ የሆነ ስህተት ከሰራ ያላችሁ ማለት በጣም የምትወዷት ሃይሚን ከሆነ ብሩኬን ዘግዝቃችሁ ፖስት ታረጋላችሁ ምናምን ነገር ማለት ያ ነገር ትክክል አይደለም። እና ዋናው ነገር ምንላችሁ ፈልጌ ነው የሰው ልጅ ሁሌ ስቆ አይመጣም፣ ሁሌ ደግሞ ተከፍቶ ይመጣል ማለት አይደለም። ዛሬ ስቆ ያያችሁት ሰው ነገ ደግሞ ተከፍቶ ይመጣል። ዛሬ ተከፍቶ የመጣ ሰው ደግሞ ነገ ስቆ ይመጣል ማለት ነው። እንግዲህ ህይወት እንደዚህ ናት። ሁላችሁም መቼም ሰው ልጅ ያውቀዋል አይደል እንዴ? እየኖርነው ነው አይደል እንዴ? እና ማለት የእናንተን ህይወት ለምሳሌ አስቡ። ተቀርጾ በሚዲያ ቢለቀቅ ማለት የሆነ ሰዓት ትደሰታላችሁ፣ የሆነ ሰዓት ትከፋላችሁ፣ የሆነ ሰዓት ደግሞ የማትወጡት ችግር ውስጥ ትገባላችሁ። እዚህ ችግር ደግሞ አልወጣም ብላችሁ ስታስቡ ደግሞ በምን መንገድ እንደምትወጡ አይታወቅም። እና ማለት እግዚአብሔር መቼም የሰው ልጅ የሚፈትነው ጠልቶት አይደለም፣ የተሻለ ቦታ እንዲደርስ ጠንካራ እንዲሆን ነው ብዬ አምናለሁ። እና የሃይሚም የብሩኬም ወዳጆች ይሄንን ነገር ብታስቡ ደስ ይለኛል። ከዛ በተረፈ ውድና የተከበራችሁ የጨረቃ ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ እንዲሁም ይሄን ዩቲዩብ የምታዩ በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስክንመለስ ከዛ በፊት ግን ሁላችሁም ሰብስክራይብ አድርጉ፣ ቪዲዮ ደግሞ ላይክ አድርጉ። ምንድነው ላይክ የማታደርጉት? እያያችሁ በቃ አድርጉ። እኔ እኮ ሁለቱን በጣም ነው የምወዳችሁ። እኔ እንደምጠላችሁ ነው እየመሰለ ያለውና ቢያንስ ከቪው ጋር ላይኩ እኩል መሆን አለበት። ኦኬ ለማንኛውም ይመቻችሁ። ሁላችሁም ቸር ቆዩልኝ። በቀጣይ ቪዲዮ እስክመለስ ባይ